ራሴ የዳግም መታሰር እውነት አልመሰለኝም ነበረ። በቀደምነት ፕራንክ ነው ይሉናል ብዬ ነበር በበነጋቴው። ከዛ በኋላ በበነጋቴው ደግሞ ፍቅር ሌላ ነገር ይዛ ስትመጣ በቃ ይሄ ነገር እውነት ነው ብዬ ራሴን አሳመንኩ ማለት ነው። ዳግም እንግዲህ ፈጣሪ ካንተ ጋር ይሁን። እንግዲህ አንዳንድ ሰዎች ያው ወዳጅ መስለው በጣም ብዙ ጠላቶች አሉ። ይሄን ነገር እናንተ ታውቃላችሁ አይደለ? ሰላም ውድን የተከበራችሁ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላ። ፍቅር እና እንግዲህ ዳግም ማለት ዳግም እንግዲህ ዛሬ እስር ቤት ከገባ 3ኛ ቀኑ ነው። ምንም መልስ አልሰጠም። ሁላችንም ፕራንክ ነው ብለን አስበን ነበር። ያው እነሱ ብዙ ጊዜ ዩቱበሮች ፕራንካቸው እውነታቸው በቃ ሁሉ ነገራቸው ምንም ሊለይልን ልንለያቸው አንችልም። ብለን ፕራንክ ነው ስንል ምር ሆኖ ይመጣልኝ። ምር ሆኖ ደግሞ ምር ነው ዛሬ ምናምን ብለን ደግሞ ስንል ደግሞ ቀልድ ነው ይሉናል። ስለዚህ እነሱን ማንም አያምናቸውም። እንግዲህ ፍቅርም እያለቃቀሰች ነው። በጣም አዝናለች። በጣም ተክዛለች። እንግዲህ የፍቅር ወዳጆችም እንዳያቸዋት አይዞሽ አትዘኝ፣ ያው ይፈታል። መፈታት እኮ ይፈታል። ግን አንዳንዴ የሆነ ነገር ሳታስቡት እንደዚህ በበላያችሁ ሲመጣ የሆነ ነገር ሲጫንባችሁ በጣም ታዝናላችሁ አይደለ? በራሴ ላይ እኮ የሆነ ነገር ያሰብሁት ትቼ ያላሰብሁት ነገር ሲፈጠር እንዴት እንደማዝንና እንዴት እንደመሆን ግራ ነው የሚገባ። እና ስለዚህ እንግዲህ ዳግምም ፈጣሪ ካንተ ጋር ይሁን። ያው አንተና ፍቅር በጣም አሁን ጥሩ ቪዲዮ እየለቀቃችሁት ነው። በጣም ተግባብታችኋል። በጣም ተግባብታችሁ እየሰራችሁ ነበር። ግን እንግዲህ ፈጣሪ ያው ያለው ነገር ምንም ነገር ልንሸሸ አንችልም። ይሄ ፈጣሪ ውሳኔ ነው። እውነት ከሆነ ማለት ነው። እንግዲህ ስራም እየሰሩ ከሆነ እንደ ህዝብ ስራ ነው፣ ግን ስራ አይመስለኝም። ፍቅር ትናንትና የመጨረሻ ቪዲዮ ላይ ወደ ፖሊስ ጣቢያ ምናምን ነገር ያለውን አካባቢ ያሳይታናለች። እንግዲህ ይሄ ነገር እኔ ትናንትና በቀደምነት ብዙም አላመንኩም ነበር። የመጀመሪያ ቀን አላመንኩም። ትናንትና ግን አምኛለሁ። ለምን ፖሊስ ጣቢያ ሄደ የሰራችው ቪዲዮ አካባቢውንና ደጃፉን ምናምኑን ስላሳየችን እንዴ ይሄ ነገር እውነት ነው ብዬ ራሴን እንዳምን አድርጋኛለች። እና እንግዲህ እስቲ ዛሬ 3ኛ ቀን ነው ይፈታልኝ ስትል ነበረ። ያው ሊፈታም ይችላልኝ። ግን ልጅቷ ደግሞ ቀርባ ያለውን ችግር ብታስረዳ ለልጁ ለሷም ጥሩ ነው። ምንም አይሰራላትም አይደለ? እንደዚህ በሰው ልጅ ክፋት የኔ ካልሆነ ወይም የኔን ስራ ካልሰራ ከኔ ጋር ቆሞ ካልታየ ከኔ ጋር ካልተንቀሳቀሰ ማለት አይቻልም። በአሁኑ ጊዜ በቃ ሰው ሲመቸው ይሰራል፣ ሳይመቸው ደግሞ በቃ ለብቻው መስራት ይችላል አይደለ? ስለዚህ ልጅቷ እንግዲህ ፍቅር ላግኝሽ እያለችሽ ነው። ብታገኛትና አብራችሁ ተነጋግራችሁ ችግሩን ብትፈቱት በቃ ዳጊም ጥፋተኛ ከሆነ ጥፋቱን አምኖ ተቀብሎ ይቅርታ ጠይቆ ወደ ስራው እንዲመለስ ነው የምንፈልግ። እና ፍቅር እያይዞሽ አንዳንዴ አጋጣሚዎች በቃ ለበጎ ነው ብለን ማለፍ አለብን። ድምጤ ይቅርታ ትንሽ የዝግት አድርጎኛል ጋይሶች። እና እስቲ እንግዲህ ደግሞ ዛሬ ምን እንደሚፈጠር ምን እንደሚሆን ፍቅር ያው ተናግራለች። ሁሉን ነገር እንግዲህ በቀን በቀን አሳያቸዋለሁ ያሳውቃቸዋለሁ ብላለች። እና እኛም ማወቅም ሁሉ ነገር በቃ መጨረሻውን ማየት እንፈልጋለን ማለት ነው። እና ዳግም እንግዲህ ፈጣሪ ካንተ ጋር ይሁን፣ ፈጣሪ ያውጣህ። ሌላ ነገር ምንም አንልህም። ያው ለፍቅር በጣም ምርጥ ልጅ ነህ። በጣም አስተዋይ፣ በጣም ደስ የምትል ብቻ የሆነ ነገር ሰው እንዲጨነቅበት ነው። ድሮን እስኪ እከታተለውና ሰው እንዲጨናነቅበት አይፈልግም። ያን ነገር ራሱ ብቻ መዋጣት ነው የሚፈልግ። በጣም ምርጥ ልጅ ነው። እና አንዳንድ ጊዜ ብዙ ጊዜ ለጥሩ ሰዎች የሆነ ነገር ይመጣል። ይህን ነገር ደግሞ በቃ ለበጎ ነው። በትዕግስት ማለፍ፣ ትዕግስት ካለን በነገራችን ላይ ይችን ዓለም የማንዋጣበት ነገር የለንም። ሁሉም እንዋጣዋለን በትዕግስት። ሰዎች ግን ጉልበት አለን ወይም ብር አለን ወይም ኃይል አለን እያሉ በሰዎች ላይ በጣም ብዙ ነገር ያደርጋሉ። እና ይሄ ነገር ደግሞ ቢቀረፍ ብዬ አስባለሁ። ፍቅር እኔ በቀደም ዕለት ስታለቅስ እንዲህ የእውነቷን ነው ብዬ በትናንትም እንግዲህ በጣም አዝናለች፣ በጣም አልቅሳለች። እንደገና ደግሞ ፀጉርሽንም አስተካኪ እየተባልሽ ነው። ፀጉርሽን ብታስተካኪ እንደኛ ደስ ይለናል። ፍቅር በነገራችን ላይ ፀጉሯን ስትሰራ በጣም ነው የሚያምርባት፣ በጣም ከምላችሁ በላይ። እና ያው እንግዲህ በዳግም መታሰር ይሆናል እንደዚህ አጫወራ የመጣች። ፍቅርዬ አይዞሽ፣ አንቺ ጠንካራ ነች። በጣም ብዙ ውጣ ወረዶች አይተንሻል ዩቱብ ላይ።
እኛን እና ያሳደግንሽ 3 አመት ወደ 4 አመት ቀላል አይደለም። አንድ ሰው ከአንድ ሰው ጋር መቆየትና ስትከፊም ስትደሰችም ብዙ ወጣ ወረዶችንም አይተሻል፣ አንቺም ተናግረሻል። እኔ በጣም ብዙ ሰው አይቻለሁ፣ በጣም ብዙ ነገር ቀርብ ያለው ግን የሆዴና ሚስጥሬን ለዳግም ብቻ ነው ያወራሁ ብላለችና ያያችሁ ጠንካራ ሰዎች በነገራችን ላይ ይወድቃሉ፣ ይሰበራሉ እያልናቸው የማይሰበሩ ሰዎች አሉና ፍቅር ደግሞ ይሄን ነገር አሁንም ማለፍ አለብሽ፣ አይዞሽ፣ በርች፣ ነገም ሌላ ቀን ነው። እንግዲህ አንዳንዴ ብቻ ሁሉንም ለበጎ ነው ብለሽ ለፊ ዛሬ ሊፈታ ይችላል። ልጅቷንም ልታገኛት ትችላለች። ልጅቷም እንግዲህ ፈጣሪ ሆዷን ያራራልሽ ነው ምልሽ። ዳግም አይዞህ እንግዲህ ምንም ማድረግ አይቻልም። አንዳንዴ ጓደኛ ስንይዝ ሰው ስንይዝ መምረጥ አለብን። ይህ እነዚህ ሰዎች ለምን ነው የቀረቡን፣ ለምን ነው ከጎናችን የሆኑ ብለን ራሳችን መፈተሽ አለብን። ያለን ሁሉ ዘክዝከን ማውራት የለብንም። ያን ሰው ስራ ላስገባችሁ ሲሉን ደግሞ እሺ ብለን ማመን የለብንም። እና አሁን ዳግም እንግዲህ እኔ ይሄ ስራ መቼ እንደጀመረ ባናውቅም ልጅቷን 1 ቀን 2 ቀን አየናት። ግን ያም ሆነ ይህ እስቲ እኔ ብቻ ስራ ይሆን ስራ ነው እየሰራ ነው ይበሉ፣ ወይም ፕራንክ እኮ ሊሆን ይችላል፣ እውነተኛም ሊሆን ይችላል፣ አይታወቅም። እና እንግዲህ ፍቅርዬ አይዞሽ፣ የፍቅር ኦዲየንሶችን በጣም ተጨንቀዋል። በተለይ ደግሞ ዳግም አትቡልኝ፣ ዳግም በጣም ነው የሚያሳዝነኝ፣ በጣም ከሚላችሁ በላይ። እና ቤተሰቦች እስቲ ላይክም ሸር ሰብስክራይብ የሚያደርጋቸው አበረታቱን። ዛሬ ምን እንደሚፈጠር ሁላችንም የምናይ ይሆናል። እንግዲህ ፍቅርም የዳግም ሰብስክራይብ ወደ 25,000 ወደ 30,000 አድርሱት ብላናለች እና ሁላችንም ሸር እያደረግን ነው። 30,000 ምናምን እንትን እናስገባውና እስቲ ፍቅር ሲፈታ እንግዲህ ትልቅ ሰፕራይዝ ታደርገዋለች ብዬ እጠብቃለሁኝ። እና ቤተሰቦች ማታ በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። ይሄን ሰብስክራይብ እያደረጋችሁ አብረን በነገራችን ላይ እኛ በእነሱ ስንሰራ በጣም ብዙ ዩቲዩበሮች የፍቅር ኦዲየንሶች አሁን በጣም እየቀዘቀዙ ነው። የድሮዎች ድሮ እኮ በጣም ፌመስ ነበረች በጣም ግን አሁን ያንን ሁላ ሰው የተደገ እንዴ መንፈስ ነው እንደሚከታተል ታረ መንፈስ አይደለም ነበር ሰው ነበሩ። እና እስቲ የድሮ ኦዲየንሶች ይመለሱ። ፍቅር ጠንካራ ናት ወላሂ በጣም